በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? በቸርነቱ ጠብቆ ለዚህች ዕለት ለዚህች ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ቀደም ሲል ስለ ትምህርተ ሃይማኖት የተመለከተ በተከታታይ እንማራለን ብለን ርዕስ ይዘን ትምህርት ጀምረናል። በተለያየ ምክንያት በመሀል በመንፈሳዊ ስራ በአገልግሎቱ እንዲህ ተቋርጦ ስለነበረ አንድ ሳምንት ከተማርን በኋላ እንዳይዘነጋ እሱን በአጭሩ ከለስ አድርገን ወደ ቀጣይ ክፍል ነው የምንሄደው። ትምህርተ ሃይማኖት እንግዲህ በጣም ጠለቅ ያለ ሀሳብ ያለው ትምህርት ነው። በስነ መለኮት ትምህርት ቤትም በሰፊው የሚጠና ትምህርት ነው ራሱ ትምህርተ ሃይማኖት። ወደ መጽሐፍ ቅዱስም መተን ከብሉይ ከሐዲስ ሃይማኖትን እንማር ብንል እንዲሁ የተመዘገበው በጣም በሰፊው ነው። ስለዚህ አባቶቻችን፣ መምህራን፣ ሊቃውንት ትምህርተ ሃይማኖትን ሁሉም ሰው በደረጃው እንዲረዳ አድርጎ ለማስተማር የሄዱበት መንገድ አለ፣ ያስቀመጡትም አቀማመጥ አለ። እንደዛ ሲሆን ነው ትምህርተ ሃይማኖትን በቀላሉ መረዳት የሚቻለው ማለት ነው እንጂ ከዘፍጥረት እስከ ራዕይ ያነበቡ እየተረጎሙ ሊሄድ ቢባል ጊዜም ዘመንም አይበቃም፣ ትምህርቱም አንድ ላይ ክትት አይደለንም እና ስለዚህ ከደጋ ከቆላ የተዘራው ታጭዶ ተሰብስቦ ያ እንደሚገባው በባለሙያ ተዘጋጅቶ ምግብ እንደሚሆን መጨረሻ ላይ ማለት ነው። መጽሐፍ ቅዱስ ከብሉይም ከሐዲሱም የተነገረው ኃይለ ቃል ተሰብስቦ መልክ ይዞ ለሕፃን ለአዋቂ ምግብ መሆን እስኪችል ድረስ ማደራጀት መስራት የመምህራን የሊቃውንት ስራ ስለሆነ በዛ መልኩ አሰናድተው ያስቀመጧቸውን መጽሐፍቶች ነው የምንማረው ማለት ነው። በሌላ አነጋገር ትምህርተ ሃይማኖትን ስንማር እና ሊቃውንቱ መጽሐፍ ቅዱስን በበሬ ይመስሉታል እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሲሰጠን በሬ እንደመስጠት ነው። ያን እንግዲህ እንዴት ተደርጎ ይበላል? መጀመሪያ ታርዶ በደንብ ተበልቶ በአይነት ይሄ ለክትፎ ነው፣ ይሄ ለጥሬ ነው፣ ይሄ ለወጥ ነው እየተባለ ተለይቶ ነው ይሄ የሚበላ የማይበላ ክፍል ነው፣ ይሄ ይጠቅማል፣ ይሄ አይጠቅም ተብሎ ማለት እንግዲህ የሚበላ ሆኖ ምግብ ሆኖ ከአፋችን እስኪደርስ ድረስ ስንት ሂደት እንደሚያልፍ ማሰብ አለብን እና ለዛን የመጽሐፍ ቅዱስንም ትምህርት እንዲሁ እናንብበው፣ እንቀጥል፣ እንሂድ ቢባል ማግኘት ያለብንን እውቀት ሳናገኝ እንቀራለን እና ስለዚህ ቅዱሳት መጽሐፍትን የሚተረጉም መንፈስ ቅዱስ ነው፣ የሚገልጥ መንፈስ ቅዱስ ነው። መምህራን በመንፈስ ቅዱስ እየተቃኙ ደግሞ በአይነት እንድንማር ያደርጋሉ። ስለዚህ እኛ ትምህርተ ሃይማኖት ብለን ትምህርታችንን ጀምረናል። ትምህርታችን ብዙ ፈተና አጣም እና በትንሹም በትልቁም ትምህርት ይስተጓጎላል እና ልባችሁን ሰብሰብ አድርጉ እና ወደ ትምህርታችን እንሄዳለን። በአጭሩ ትምህርተ ሃይማኖት ብለን በያዝነው ርዕስ ሃይማኖት ሃይመነ በሚል አሳመነ የሚል የግዕዝ ቃል ነው፣ ግስ ነው። ከዚያ ሃይማኖት ይወጣል። አምነ የሚል ደግሞ ግስ አለ፣ የአንድ ቃል ስሩ ማለት ነው እና መሰረተ ቃል አለ። አምነ የሚል ከዛ እምነት ማመን
የሚለው ቃል ደግሞ ይወጣል እና አማኝ ይህን የመሳሰሉ ቃላት የሚወጡት አምነ ከሚለው ግስ ነው። ስለዚህ ሃይማኖት እና እምነት ሲባል እንዳይምታታብን በመጽሐፍ ቅዱስ ሃይማኖትሽ አዳነሽ፣ እምነትሽ አዳነሽ፣ እምነትህ አዳነ የሚል ኃይለ ቃል ስላለ በተለይ በግዕዙን በትርጓሜ የሚያውቀው ቅዱሳት መጽሐፍት የሚያነብ ሰው አይታወቅም። ተለዋዋጭ ቃላት ሆነው ይገኛሉ። እምነትና ሃይማኖት የሚለው ግን ከሰዋስው ከቋንቋ ትምህርት እና አገባብ አንጻር ስናየው እምነት የሚለው ቃል የሚገኘው አምነ ከሚለው ግስ ነው። ስርወ ቃላቸው ይለያያል ማለት ነው። ሃይማኖት የሚለው ደግሞ ቃል የሚገኘው ሃይመነ ከሚለው ግስ ነው ብለናል እና አሁን ልዩ ልዩ መጽሐፍቶችን ስናነብ የምናገኘው ነገር ምንድን ነው? እምነትና ሃይማኖትን አለያይተው ሰዎች ሃይማኖት ማለት ሰው የፈጠረው ያደራጀው አንድ የሆነ የእምነት ድርጅትና ተቋም አድርገው የማሰብ ማለት ነው። እምነት ግን ሰው በልቡ ያለው እምነት አድርገው በማሰብ እንደዚህ አይነት ሀሳብ ሰምታችሁ ታውቃላችሁ? ሃይማኖት አይደለም የሚያድነው እምነት ነው የሚያድነው የሚል ሀሳብ ይሄ ብዙ ጊዜ ነገር ምንድነው ሀሳቡ አነጋገራቸው ሰዎች ይሄን ሲያስረዱ ማለት ነው። ይሄን ሀሳብ የሚያንጸባርቁ ሃይማኖት ማለት ለምሳሌ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት እነዚህ ምንድናቸው? ሃይማኖቶች ናቸው ብለው ያስባሉ። ይሄን ደግሞ ያደራጃቸው ሰው ነው፣ ፍጡር ነው። የሰዎቹን አስተሳሰብ ነው የምነግራቸው። ስለዚህ እምነት ግን በልባችን የሚኖር ከእግዚአብሔር የምናገኘው ከኛም የሚጠበቅ ስለሆነ ስለዚህ የምንም አይነት እምነት አባል መሆንና የዚያን ሕግና ስርዓት መፈጸም አይጠበቅባችሁም፣ በቃ ማመን ነው የሚጠበቅባችሁ ይላሉ ማለት ነው። እኒህ ሰዎች አጥፍተዋል፣ ተሳስተዋል እና አንደኛ አፈታታቸው አተረጓጎማቸውም ትክክል አይደለም። እምነት ቀደም ሲል እንደገለጥ ነው ሰፋ ያለ ጽንሰ ሀሳብ ያለው ነው። ምን ማለት ነው? ሰውን ሊያምን ይችላል አይደለም እንዴ? በማናቸውም አይነት እውነታ ልናምን እንችላለን። እኛ እንደ ክርስቲያን ግን ስንነጋገር እምነት ብለን ስለ እምነት ስናወራ ሰው በእግዚአብሔር ላይ ስላለው እምነት ነው የምናወራው። ስለዚህ ተነጥሎ መታየት አለበት እና በዛፉ በጠንቋዩ በቃልቻው በምንም የሚያምነው ሰው ሁሉ ምንም ስሙ እምነት ቢባል በእውነተኛ ልቡና እግዚአብሔርን ከሚያምነው ሰው ጋር አናመሳስለውም አናነጻጽረውም ማለት ነው። ሃይማኖትና እምነት ደግሞ ምንድናቸው? ተለዋዋጭ ቃል ናቸው። ስለዚህ ሃይማኖት እምነት ብንለው ሰው በእግዚአብሔር ላይ ያለው እምነት፣ እግዚአብሔር ደግሞ በሰው ያለው መተማመን፣ ይሄ ሰው በእኔ ሃይማኖት አለው፣ አይጠራጠረኝም፣ አይክደኝም፣ ታማኝ ነው ብሎ እግዚአብሔር ሲቀበለን፣ እኛ በእግዚአብሔር ስናምን እግዚአብሔር ደግሞ ለእምነታችን ልክ በኢዮብ አይክደኝም እንዳለ ማለት ነው። እግዚአብሔር እንደዛ አድርጎ እኛን ሲቀበለን እኛ እምነት አለን፣ ሃይማኖት አለን፣ እምነት አለን፣ ለእግዚአብሔርም እንታመናለን የሚለውን ይገልጻል። ስለዚህ እምነት ሃይማኖት ስንል እግዚአብሔር ለሰው የገለጠው የመጀመሪያ ነጥብ ሰውና እግዚአብሔር የሚገናኙበት ቀጥተኛ መንገድ። ይሄ ሰዎች በልዩ ልዩ ነገር የሚያምኑትን እምነት ማለት አለ። መቼም ማንኛውም ሰርቪስ ለማግኘት እኮ ከድርጅት ከተቋምን ብንገኝ የምንከፍለው ክፍያ ቢኖር አገልግሎቱን የሚሰጠንም ክፍል እኛ ክፍያውን እንደምንፈጽም አምኖ ነው አገልግሎቱ የሚሰጠን። እኛም ደግሞ ስንከፍል አገልግሎቱን ይሰጠናል ብለን አምነን ነው። ይሄ ሁሉ አይደለም እኛ እምነት የምንለው ለማለት ነው አይደለም። ይሄ ሁሉ አይደለም እምነት የሚባለው። ይሄ ዝም ብሎ ሰው ከሰው ጋራ ተቻችሎ የሚኖርበት ተማምኖ ታውቆ የሚኖርበት ነው።
ከዛ ያለፈ ከበድ ያለ ትርጉም ያለው ነው ማለት ነው። ስለ እምነት ስናወሳና ስንነጋገር የመጀመሪያው ነገር ሰው በእግዚአብሔር ሲያምን እግዚአብሔር አለ፣ ለሚፈልጉት ሰዎች ዋጋቸውን ይከፍላል፣ ያዘዘውን የተናገረውን ቃል የሚፈጽሙትን ሰዎች ያከብራቸዋል፣ ሕይወትን ይሰጣቸዋል። ከተዛዙ ከቃሉ የወጡ ያመፁ ሰዎች ላይ ደግሞ ይፈርዳል፣ ይቀጣቸዋል ብሎ ሰው ሲያምን እግዚአብሔር ፍጥረትን እየተንከባከበ ነው፣ እስካሁን እየመገበው ነው፣ ፍትህ እያደረገ ፍጥረትን እየጠበቀ ነው ብሎ ሰው የእግዚአብሔር መግቦት ሲያምን ከኔም ይሄ ይጠበቅብኛል ብሎ እንደ ሃይማኖተኛ ማከናወን ሲጀምር ይህ ሰው ከእግዚአብሔር ጋር ምን አለው ማለት ነው? ግንኙነት አለው ማለት። እግዚአብሔርን ጨብጦት ሳይሆን እያየው እያገኘው ሳይሆን ድምፁን እየሰማ እያነጋገረው ሳይሆን በእምነት ከእግዚአብሔር ጋር ምን እያደረገ ነው? እየተገናኘ ነው እንላለን። እና በዚህ መንፈስ እኛ ሁላችን በእግዚአብሔር እናምናለን አይደለም? አሎቱን እናምናለን፣ መግቦቱን እናምናለን፣ የተናገራቸውን ቃላት ያጻፋቸውን መጽሐፍት ቅዱሳት መጽሐፍት ብሉይን ሐዲሱን 10 መጽሐፍትን እናምናለን። ከዛም በኋላ ደግሞ በመንፈስ ቅዱስ መሪነት የተጻፉ አዋልድ መጽሐፍት ከመጽሐፍ ቅዱስ ሐሳብ ጋር ተስማምተው ተቀናኝተው የተጻፉ ቅዱሳት መጽሐፍትን እናምናለን። እሱ የመራቸው ቅዱሳን አባቶች የሚሰሩትን የአገልግሎት ስራ፣ የክህነት ስራ፣ መንፈሳዊ ስራ እናምናለን። የወሰኑትን ውሳኔ እስካሁን ድረስ ደግሞ የቅዱሳን አበው ጉባኤ ሲኖዶስ አለ። በመንፈስ ቅዱስ መሪነት ያየተቃኘ የሚወስነውን ውሳኔ የሚቀንነውን ቀኖና እንቀበላለን፣ እናምናለን ብሎ ማመን ነው ሃይማኖት ማለት ነው። በዚህ አምነን እንሄዳለን፣ እንመራለን ማለት ነው ሃይማኖት። እና ቀደም ሲል እንደገለጽኩላችሁ የእግዚአብሔር ቃል ወይ መጽሐፍ ቅዱስ እንደ ምንድን ነው ብያለሁ? እንደ በሬ ነው አይደል? ያ በሬ ምግብ ለመሆን ስንት ሂደት እንደሚያልፍ አይተናል። እና ስለዚህ መጽሐፍ ቅዱስ አንድን ትእዛዝ ሲያዝ ወይም አንድን ተግባር እንድናከናውን ሲያዘን በጅምላ ወይም ጠቅለል ባለ አነጋገር ነው የሚያዘን። ዝርዝር አፈጻጸሙን ሐዋርያት መጽሐፍ ቅዱስን ጽፈዋል፣ ከጌታችን ተቀብለዋል። ሐዋርያት ያስተማሯቸውም ደግሞ የሐዋርያት መንፈስ ያደረባቸው ናቸው፣ ያው ጸጋ ያላቸው ናቸው። ከዚያም በኋላ የመጡ ዳህርት ጻድቃን ቅዱሳን መምህራን ሁሉ በዚያው መንፈስ የሚቃኙ ስለሆኑ ከዘመነ ክርስቶስ እስከ ዕለተ ምጽአት ያለች ቤተክርስቲያን የምትመራው በአንድ መንፈስ ስለሆነ ከዚያ ጊዜ ክርስትናው ከተመሰረተ ጀምሮ በክርስትና ላይ እየተገነቡ የሚሰሩ መንፈሳዊ ስራዎች አሉ። ለዛ ነው በመጽሐፍ ቅዱስ ትምህርት መሰረት ስርዓተ ቤተክርስቲያንን፣ ቀኖና ቤተክርስቲያንን ሁሉ እኛ አምነን የምንጓዘው ማለት ነው። ሀብለን አንጀምርም። እና ስለዚህ ይህንን የቅዱሳን አባቶችን የመምህራን ውሳኔ፣ ድንጋጌ፣ ትምህርት ሃይማኖት አበውን ማለት በሃይማኖት አበው የተገለጸውን የአበውን ሃይማኖት ሁሉ እኛ ጠንቅቀን የምናምነው ነው። ሃይማኖት ማለት ይህን ሁሉ ማመን ነው እንጂ እኔም ማምነው መጽሐፍ ቅዱስን የጌታ በቃ ከዛ ብሎ የሚያምን ሰው ይሄ አማኝ አይደለም። ከጌታችን 2000 ዘመን ርቆ ዛሬ ያለ ሰው ልክ ዛሬ ከወልደ እግዚአብሔር ከኢየሱስ ክርስቶስ ወንጌልን እንደሚማርና እንደሚቀበል አድርጎ ቢናገር ማለት ነው፣ ራሱን ከሐዋርያት እንዳንዱ አድርጎ ቢያስበው ማለት ነው። እና ይህን ያህል ዘመን ቤተክርስቲያን ስትቆይ ስራ እንዳልሰራች የሰራችው ስራ የተሰጣት ኃላፊነት እንደሌለ አድርጎ መቁጠር ማለት ነው። እና አዲስ መሰረት መስርቶ መኖር አይቻልም። ይህን መገንዘብ ያስፈልጋል። ለምሳሌ አሁን ጥምቀት አለ፣ ጥምቀተ ክርስትና አለ፣ ቁርባን አለ። ይሄ በክርስትና ህይወት በጣም መሰረት ወሳኝ ህይወት የሆኑ ነገሮች ናቸው አይደለም? በመጠመቅ የእግዚአብሔር ልጅነት የምናገኝበት፣ ስጋውን ደግሞ በመቀበል ስርየተ ኃጢአት የዘላለም ህይወት የምናገኝበት ነው። አምላካችን ያልተጠመቀ ያላመነ ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ይሄን ነው በወንጌል የምናገኘው። ዛሬ ይሄን አንብቦ ሰው ስለመጠመቅ ምን ሊል ይችላል? ማን ነው ማጥመቅ ያለበት? ሲጠመቅ እንዴት ነው የሚጠመቀው? ምን እየተባለ የት ነው መጠመቅ ያለብን? በየትኛው ዘመን
በየትኛው ጊዜ ተመልከቱ። ወንድማማቾች እህትማማቾች እርስ በርሳቸው ሊጠማመቁ ነው። ሴቶች ተነስተው ሊያጠምቁ ነው። ክህነት ያለውም የሌለውም ወንድ ተነስቶ ሊያጠምቅ ነው። ምን ብሎ ነው የሚያጠምቀው? ተጠማቂውስ መቼ ነው የሚጠመቀው? ምን ሲያሟላ ነው የሚጠመቀው? ተመልከቱ። ያልተጠመቀ አይድንም የሚል ቃል፣ ወደ እግዚአብሔር መንግስት አይገባም የሚል ቃል ተጽፏል። ጌታችን ነው ይህን በወንጌል ያስተማረን። ታዲያ ይሄ ቃል በደንብ ተተንትኖ ሊሰራ ያስፈልገዋል አይደል? ይሄ ነው መደራጀት ማለት። ከዛ በኋላ ጌታችን ወንጌልን ለሐዋርያት አስተማረ። ሐዋርያትም ቀኖና ሰርተው ሲኖዶስ እኮ አለ። ሲኖዶስ መጽሐፍ ዲድስቅልያ፣ እነዚህ እኮ የሐዋርያት መጽሐፍቶች ናቸው። ተመልከቱ። በቀጥታ ከጌታችን የተማሩ ከሐዋርያትም እንደነ ቀለሜንጦስ ያሉ መጽሐፍት ደግሞ ከሐዋርያትም በቀጥታ የተማሩ ደግሞ የሐዋርያት ደቀ መዛሙርት ደግሞ የጻፏቸው መጽሐፎች ናቸው። እነዚህን ሰው ሳይቀበል እንዴት ነው የክርስትና ሕይወቱን የሚያራምደው የሚለው እንድንገነዘብ ነው። ስለዚህም ወንዶች ሴቶች ሲጠመቁ የክርስቲያን ልጆች ምዕመናን በ40 በ80 ቀን ይሁን። አጥማቂው ካህን ነው። ከማጥመቅ በፊት ይሄ ጸሎት መድረስ፣ መፈጸም፣ መከናወን፣ መደገም አለበት። ሰዎች የሚጠመቁት በቤተ ክርስቲያን ነው። ቤተ ክርስቲያን ደግሞ ለክርስትና ማንሻ፣ ክርስትና ቤት ደግሞ እንዲህ ሊሰራላት ሊበጅላት ይገባል። የሁሉ ስርዓት ተሰራ። አሁን እንግዲህ በተራቀቀ የመጽሐፉ ቃል ተተርጉሞ ትግበራ ላይ ነው ያለው ማለት ነው አይደል እንዴ? ይሄን ሁሉ ነው ማመን። ስለዚህ እኔ እንደው በወንጌል ከተጻፈው ሌላውን አልቀበልም ማለት መንፈስ ቅዱስ ሲሰራ እንደቆየ መካድ፣ በመሃል ያሉት የመንፈስ ቅዱስ ማደሪያ የሆኑ ቅዱሳን አባቶችን ተግባር ሁሉ ምን ማድረግ መካድ፣ ዛሬ ወንጌልም ከክርስቶስ ልቀበል እንደማለት ነው ማለት ነው። ስለዚህ እምነት የሚለውን እንዲሁ አቃሎ ማየት አይገባም ማለት ነው። እና እምነት በእግዚአብሔር ማመን ነው። በሐልወቱ በተናገራቸው ቃላት፣ ባጻፋቸው መጻሕፍት፣ በሰራቸው ስራዎች፣ እሱ ባስነሳቸው በመራቸው ቅዱሳን ትምህርት፣ በሄዱበት መንገድ፣ በምግባራቸው፣ በሕይወታቸው ለእነሱም በተሰጠ ቃል ኪዳን በክብራቸው ሁሉ ማመን ማለት ነው። የፈጠረውን ፍጥረት የሚታየው የማይታየው ሁሉ በማስተዋል ማመን፣ ነፍስ እንዳለችንም ማመን ማለት ነው። ተመልከቱ። መላእክት እንዳሉ ማመን፣ የሚፈታተኑም ደግሞ የረከሱ መናፍስት አጋንንትም እንዳሉ ማመን። ይሄንን መቼም አስሮ ወይም ጨብጦ ይዞ የሚያሳየን የለም ማለት አጋንንት በዛ ደረጃ አይደለም። ቅዱሳን መላእክትን አይተን ተነጋግረን አይደለም። እግዚአብሔር ይህን ሁሉ ፈጥሯል፣ የሰው ልጆችን ይረዳሉ ብሎ ማመን፣ የሚታየውን ማይታየውን የእግዚአብሔር ስራ ሁሉ ልክም አድርጎ ማመን ያስፈልጋል። እና ስለዚህ ትምህርተ ሃይማኖት ብለን ስንጀምር እምነት አምነ ከሚለው ግስ ይገኛል። ሃይማኖት ሃይመነ ከሚለው የግዕዝ ቃል የወጣ ነው። የሚያስረዳን ሰዎች ፍጡራን አእምሮን እና እውቀት ያላቸው የሰው ልጆች ማለት ነው፣ ማመን የሚችል ልብ ያላቸው የሰው ልጆች በእግዚአብሔር ማመን እንዳለባቸው፣ እነሱ ሲያምኑና ደግሞ ለታዘዙትም ትእዛዝ ታማኝ ሲሆኑ፣ ታማኝነትም ሲገኝባቸው እምነት ከእግዚአብሔር ጋር የምታገናኝ ጎዳና መንገድ ትሆናለች፣ ረቂቅ መንገድ ትሆናለች የሚለው ተመልክተን ነበረ። እና እምነትን ደግሞ የሰጠ እግዚአብሔር እንደሆነ፣ ለሰው ልጆች የገለጠ እግዚአብሔር እንደሆነ፣ ሃይማኖት የእግዚአብሔር ስጦታ እንደሆነ ዝርዝር ጥቅሶችንም እና ማስረጃዎችን ከመጽሐፍ ቅዱስም ከአዋልድ መጽሐፍትም ጠቅሰን ተመልክተን ነበረ። ስለዚህ ማመን ያስፈልጋል፣ መታመን ያስፈልጋል። ደግሞ ጽኑ ተስፋ፣ የማይታበል ተስፋም ያስፈልጋል። ሰው ሃይማኖት ሲኖረው እንግዲህ እምነት ምድራዊ ስላልሆነ ኖረን እኛ እናልፋለን አይደለም። ምን ይጠቅማል ማመን የምንሞት ከሆነ ካልን በእምነታችን ውስጥ ተስፋም አለ። ስለዚህ እኛ ሞተን አንቀርም፣ እንነሳለን። ተስፋ መንግስተ ሰማያት አለ ማለት ነው። እግዚአብሔር የዘላለም ሕይወትን ለሰው ልጆች ምን አድርጓል?
ቃል ኪዳን ገብቷል። ሕጉን ጠብቀው ትእዛዙን አክብረው ቢኖሩ እግዚአብሔር የማይታበል ተስፋ ሰጥቷል እና የተፈጸሙ ተስፋዎች አሉ። ሰው በመበደሉ በማጥፋቱ ምክንያት አምላክ ሰው ሆኖ የሰው ልጆችን ለማዳን ተስፋ ሰጥቶ ነበር። እሱ ፈጸመ። ቃሉን የማያጠፋ አምላክ ያን ተስፋ ምን አደረገ? ፈጸመ። አሁን ትልቁ ተስፋ ሰው ንስሐ ቢገባ የዘላለም ሕይወት ሊያገኝ፣ ስጋውን ደሙን እየተቀበለ ጸንቶ ቢኖር የዘላለም ሕይወት ሊያገኝ፣ ጥምቀቱን ቢያጸና፣ ልጅነቱን ቢያጸና፣ ምግባር እየፈጸመ ቢኖር የዘላለም ሕይወት ሊያገኝ እግዚአብሔር ለሰው ልጆች ተስፋ ሰጥቷል። የተስፋ ሁሉ ማጠቃለያ ናት ሕይወተ መንግስተ ሰማያት እንጂ ደግሞ ጥቃቅን ተስፋዎች አሉ። ሰው ቢታመም እግዚአብሔር ይፈውሰኛል ማለት ተስፋ ነው አይደለም። ቢያጣ አገኛለሁ ማለት ተስፋ ነው እና በእግዚአብሔር በዕለት ተዕለት ኑሮ እንዲህ ተስፋ እናደርጋለን። የተስፋ ሁሉ ማጠቃለያ ደግሞ ብሞት እነሳለሁ፣ ሕይወተ መንግስተ ሰማያትን በዚያ ለዘላለም ሕያው ሆኖ ተደስቶ መኖርን እግዚአብሔር ይሰጠኛል ብሎ ተስፋ ማድረግ ያስፈልጋል። እምነት የሌለው ሰው እንዲህ ተስፋ ያደርጋል? ይህን ተስፋ ያደርጋል? አያደርግም በጭራሽ። ስለዚህ በእምነት ውስጥ እግዚአብሔርን ማመን፣ ቀድሞ ያደረጋቸውን ሁሉ ማመን ያስፈልጋል። እግዚአብሔር ያዘዛቸው ትእዛዛት አሉ ከሰው ደግሞ የሚጠበቁ፣ እነዛን በመፈጸም የሰው ልጅ ታማኝ መሆን አለበት። ማመን አንድ፣ ከዛ በኋላ ያንን በመፈጸም ደግሞ መኖር ያለብንን በመኖር መታመን፣ ከዛ በኋላ ደግሞ የታዘዝነውን እየፈጸሙ በመኖር እግዚአብሔር ለሰው ልጆች የገባው ቃል ኪዳን ተስፋውን ደግሞ ይፈጸማል ብሎ ተስፋ ማድረግ ማለት እጅግ በጣም ጠቃሚ ነገር ይሄ ነው እና እንግዲህ እምነት ብዙ ክፍተቶችን ይሞላል ማለት ነው። ብዙ ክፍተቶችን ይሞላል ማለት ምን ማለት ነው? ተስፋ ማድረግ ለሰው ልጅ በጣም ጠቃሚ ነገር ነው አይደለም? ሰው በሞት እነሳለሁ ማለት መንግስተ ሰማያት እገባለሁ ማለት ይሄ ተስፋ ባይኖር የሰው ልጅ ሕይወቱ ምን ሊመስል ይችል ነበር? በዓለማችን በምድራችን በጣም ብዙ ውጣ ውረድ እንዳለ፣ ብዙ ጉድለት እንዳለ እናውቃለን እና ያ ክፍተት ይሄ ሁሉ ያልፋል እና ፍጹም የሆነ የክርስቶስ መንግስት እንጠብቃለን፣ መንግስት ትምጣ እንላለን ማለት ከሌለ የሰው ልጅ ሕይወቱ ምን ትርጉም ይኖረዋል? እና ክፍተቶች በሙሉ የሚሞሉበት ነው ጽኑ ተስፋ ማለት ነው እና በምድር ላይ ብዙ ልዩነት አለ፣ ብዙ ግፍ ነገር ይታየናል አይደለም? ግን እግዚአብሔር ፍትህ ያደርጋል። ያጣ ያገኛል፣ ያጠፋ ይቀጣል፣ ያለማ ደግሞ ነገ ይሸለማል። ዛሬ እንደተናቀ እንደተዋረደ እንደጎደለበት አይቀርም እያልን እግዚአብሔር በሚያደርጋቸው ስራዎች ፍርዱን በማስተዋል ካልተቀበልነው በስተቀር እምነት ከሌለ ሁሉ ነገር ምንድን ነው? ከንቱ ነው እና ቅዱስ ጳውሎስ በቆሮንቶስ መልእክቱ ትንሣኤ ሙታንን በተናገረበት አንቀጽ ክርስቶስ ካልተነሳ እና ተስፋ ትንሣኤ ከሌለ እምነታችን በጣም ከንቱ ነው። ተመልከቱ፣ እምነት ማለት በጣም ከንቱ ነገር። በዚህ ምድር ላይ ሰው በጣም ሞኝ ሆኖ ኖሯል ማለት ነው። ሃይማኖት ይዞ ሲኖር ተስፋ ባይኖር ኖሮ፣ ትንሣኤ ባይኖር ኖሮ ይላል። ተመልከቱ እና ስለዚህ እምነት ያስፈልጋል፣ መታመን ያስፈልጋል፣ እንደገና ደግሞ ጽኑ ተስፋም ያስፈልጋል። የጸና ተስፋ ማለት ነው። ተስፋውን የሰጠ አምላክ ቃሉን የማያጠፍ አምላክ ስለሆነ የሚችል አምላክ፣ ተስፋውን ለመፈጸም የሚችል አምላክ ስለሆነ ጽኑ ተስፋ ይዞ መገኘት ያስፈልጋል። ታዲያ በእግዚአብሔር ማመን ያስፈልጋል ስንል ደግሞ እምነት እርከን አለው እና አይነትም አለው መልክም አለው። ስለዚህ ስለ እምነት ስናይ በመጀመሪያ እግዚአብሔርን የሚያምኑ ክርስቲያኖች ሲያምኑ በልባቸው በአንደበታቸው ማመን አለባቸው። በልባቸው በምናቸው እንግዲህ ስለ እምነት የምንማረው በአንደበት አምነን በልብ ባናምን አስመሳዮች ነው የምንሆነው። ስማችን ሁሉ ያስመሳይ ነው የሚሆነው ማለት ነው። ስለዚህ
ይህን በመዝሙር 14 ላይ የተመዘገበ ኃይለ ቃል ነው እና አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? ይልና በልቡ ምን የሚናገር እውነትን የሚናገር በአንደበቱም የማይሸነግል። ያ ማለት ልቡና አንደበቱ የተስማሙለት ሁለቱም ጋር እውነት ያለው ማለት ነው ይላል። በልቡ እውነት የሚናገር በአንደበቱ የማይሸነግል ይላል እና እምነት በልብም በአፍ ምሳሌ የምናደርጋቸው አሉ በሁለቱም ወገን። ለምሳሌ እንደማን? እንደ ቅዱስ ጴጥሮስ ያለ ቅዱስ ጴጥሮስ ጌታችን ለሐዋርያነት መርጦታል፣ ጠርቶታል። ጌታውንም የተከተለ አገልግሎ በሰማዕትነት ያረፈ ሐዋርያ ነው። ይሁን እንጂ በመሃል ያጠፋው ጥፋት ነበረ፣ በንስሐ የተመለሰበት ጥፋት። ያ ምንድነው? በአንደበቱ ከፍራቻ የተነሳ መካድ። ጌታችን መከራ ሲቀበል ለጊዜው ተከትሎ ኋላ አንተ ከኢየሱስ ክርስቶስ ጋር ነበርክ፣ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበርክ ሲባል እና ሲጠየቅ አዎ ነበርኩኝ፣ ተከትየዋለሁ፣ ተማሪው ነኝ፣ አምንበታለሁ፣ ምን ፈለጋችሁ አላለም ማለት ነው። እኔ እናንተ የምትሉትም እንደውም ሰውየውን ነው አይደል? መጽሐፍ እኮ እንደዛ ሰውየውን አላውቀውም ማለት ሊምል ሊረገም ጀመር ይላል። ይሄ ክደት ውስጡ የለም፣ ልቡ ውስጥ የለም። ከፍርሃት የተነሳ ነው በአንደበቱ እንዴ እንደሱ መከራ ያደርሱብኛል ብሎ። ምክንያቱም የልቡን አይተው አይ ነበርክ አይሉትም። በቃሉ የነገራቸውን ተቀብለው ሰዎች አይደሉም ፍጡራን ይታለሉና ያልፉኛል ብሎ በአንደበቴ ብክድ አያውቁብኝም ብሎ ማለት ነው። ግን የካደውን ክደት ጌታችን መድኃኒታችን ያውቅበታል ማለት ነው። ባይሰማውም እንኳ አጠገቡ ሆኖ ባይሰማውም እንኳ ያውቅበታል እና እንዲህ አድርጎ በአንደበቱ ክዶ በልቡ ምን አድርጎ ነበረ? አምኖ ነበረ። ይሁን እንጂ አይ ዋናው እምነት በልብ ስለሆነ በአንደበቱማ አንዳንድ አስቸጋሪ ሁኔታ ስላለ ያ ተቀባይነት አለው ምንም አይደለም ብሎ አላለፈውም። አንደኛ ራሱ ቅዱስ ጴጥሮስ በልቡ መካዱ ትክክል እንዳልሆነ አውቆ እንደው መራራ ለቅሶን አለቀሰ ነው የሚለው አይደለም። ተጸጸተበት፣ ንስሐ ገባበት፣ መራራ ለቅሶን አለቀሰ ይላል። እንግዲህ ንስሐ ያስገባው ነው የአንደበቱ መክዳት ማለት ነው። በውጭም በአፋም ቢሆን በአንደበትም ቢሆን መክዳት በእግዚአብሔር ዘንድ ተቀባይነት እንደሌለው የሚያስገነዝበን ነው። ማመን በልብም በአፍም መሆን ስላለበት እና በልቡ አምኖ በአፉ የካደ ቅዱስ ጴጥሮስ በወንጌል እንደተመዘገበልን ንስሐ ገብተዋል። ኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ ንስሐውን ተቀብሏል። ኃላፊነትም አደራም ሰጥቶታል። በጎችን፣ ግልገሎችን፣ ጠቦቶችን ጠብቅ አሰማራ ብሎ ኃላፊነት ሰጥቶታል፣ አደራ ሰጥቶታል። 3 ጊዜ የካደውን 3 ጊዜ ጠይቆ መርምሮ ፈትሾ ንስሐውን ተቀብሎ አሰናብቶታል እና በኃላፊነት ላይ አስቀምጦታል። ሌላው በልቡ የካደ ወይም ልቡ የሸሸ በአንደበቱ ግን ምስክርነት የሰጠ ወይም ለስላሳ ቃል የተናገረ እሱ ማነው? ይሁዳ። ይሁዳ ስለ ጌታችን የተናገረው ነገር ለስላሳ አነጋገር ነው። ምን ማለት ነው? መምህር ወይ ቸራለህን፣ የዋለውን አያሳድርብህ፣ ያደረውን አያውልብህ ብሎ መልካም የሰላምታ አይነት የፍቅር አይነት የበጎ ምኞት ሰላምታ ለጌታችን አቅርቦ በልቡ ግን ከጌታችን ተቃዋሚዎች ጋር ተደራድሮ ተመካክሮ ገንዘብ ሊቀበል ተዋውሎ ጌታውን አሳልፎ የሸጠ ነው። ጌታችን አውቆበታል እና በስእምኑ ታገብኦ ለወልደ እጓለ እመሕያው የሰው ልጅን አሳልፈ የምትሰጠው በመሳም ነው። እንዲህ ነው የተነጋገራችሁት፣ ቃል የተገባባችሁት እንደዛ ነው፣ የምስመው እሱ ነው ብለህ ነው ምልክት የነገርካቸው ብሎ ተነጋግሮ የመጣውን ነገር ቁልጭ አድርጎ ነገረው ጌታችን እና በልቡ የነበረውን ክዳት ማለት ነው፣ ክደቱን ውሸቱን ገልጾ ነገረው።
እና ይሁዳ አልተጠቀመም። ኋላ በንስሐም ለመመለስ ተቸገረ። ለምንድን ነው በንስሐ ለመመለስ የተቸገረው? አሁን የቅዱስ ጴጥሮስና ይሁዳን ስናስተያየው የቅዱስ ጴጥሮስ ይሻላል። ሁለቱም ስህተት ቢሰሩም ቅሉ ቅዱስ ጴጥሮስ ንስሐ ገብቷል፣ ይሁዳ ንስሐ አልገባም። ቅዱስ ጴጥሮስ ንስሐ ለመግባት የቻለው ውስጣዊ አልነበረም ችግሩ፣ ልባዊ አልነበረም ማለት ነው። ልብ እኮ ስር ነው አይደል? መሰረት ነው። ውጫዊ ነገር ቢንከባከቡት ደዌል ቢሆን ምንም ቢሆን ቶሎ ይስተካከላል። ውስጣዊ ነገር በጣም ከባድ ነው አይደል? ስለዚህ የይሁዳ ችግር ልባዊ ነው። ለንስሐም እንኳን ስፍራ የማያገኝ ሆነ ማለት ነው። ልቡ ተበላሻ፣ በምኑ ይመለሳል? ሰው እኮ ቢያጠፋ መመለስ የሚችለው ወደ ልቡ ሲመለስ ነው። ይሁዳ ያጣው ልቡን ነው አይደለም? ልቡን አልሰጠም ለጌታው ማለት እና መጽሐፍ ምንድን ነው የሚለው? ጠቢቡ ሰሎሞን ልጄ ሆይ ልብህን ስጠኝ አይደል? ዓይኖችህም መንገዴን ይውደዱ ይላል። ልጄ ሆይ ልብህን ስጠኝ ለሚሰድበኝ መልስ ሰጥ ዘንድ ይላል። እና ዝግጅት የሚያደርግ ልብ ነው። የምላስ መልስ የልብ መዘጋጀት ከሰው ነው እና የምላስ መልስ ግን ከእግዚአብሔር ዘንድ ነው አለ የሚለው። ስለዚህ ልብ ከተሰናዳ እግዚአብሔርን ለማምለክ እግዚአብሔር ይቀበላል። እና የአንደበቱ ቢያድጠው ምን ቢለው ንስሐ ከገባ ልቡ ስሩ ጤነኛ እስከሆነ ድረስ ዛፍ እንኳን ብዙ አደጋ ደርሶበት ስሩ ምን እስካልተነካ ያገግማል፣ እንደገና ያቆጠቁጣል፣ ይለመልማል፣ ያፈራል። ልክ እንደዛ ማለት ነው። እና ስለዚህ መሰረታዊው ነጥብ እምነት በምን መሆን አለበት? በልብም በአንደበትም መሆን አለበት። በልብ አምኖ በአፍ ስለመክዳት የሚጠቀስ ባለምሳሌ ባለታሪክ ቅዱስ ጴጥሮስ ነው። በልብ ከድቶ ደግሞ በአንደበት አማኝ መስሎ ስለመቅረብ ስለ አስመሳይነት ማለት ነው የሚጠቀሰው ማን ነው? ይሁዳ ነው። እግዚአብሔር ከሰው የሚፈልገው በልብም በአንደበትም አምኖ መገኘት። ይሄ ማለት በቦታም አለመለዋወጥ፣ በጊዜም አለመለዋወጥ፣ በሁኔታዎች አለመለዋወጥ፣ ሁልጊዜ አማኝ ሆኖ እውነተኛ የእምነት ሰው መንፈሳዊ ሰው ሆኖ መገኘትን የሚያስገነዝበን የመጽሐፍ ትምህርት ነው ማለት ነው። እና እንግዲህ ከዘመናችን ጋር ከራሳችን ሕይወት ማዛመድ የኛ ፋንታ ነው ማለት ነው። እና እኛ ምን ያህል በልብም በአንደበትም እምነታችንን ይዘን እንገልጠዋለን፣ እንኖርበታለን የሚለውን መፈተሽ ማየት ማለት ነው። ሌላው ቀጣይ የምናደርገው መሰረታዊ ነጥብ ምንድን ነው? እምነት ሃይማኖት አንዲት ናት ሃይማኖት። እና አሁን በምድራችን ላይ በክርስትና ስም እንኳን በሺዎች የሚቆጠሩ የእምነት ተቋማት ልዩ ልዩ ስም ያላቸው በእምነት ይዘታቸው ግን የተለያዩ ማለት ነው። የእምነት መገለጫዎቻቸውን ሲያቀርቡ የተለያየ ነገር የሚናገሩ በአንድ መጽሐፍ ቅዱስ እናምናለን የሚሉ አሉ ማለት ነው። እና እምነት ግን ስንት ናት? እምነት አንዲት ናት ስንል እውነተኛይቱ እምነት በምድር ላይ በቃ ብዙ እምነት እኮ ሊኖር ይችላል። እውነተኛይቱ እምነት ማለት ነው ከእግዚአብሔር ጋር የምታገናኘዋ የእግዚአብሔርን ጸጋ ለሰው የምታሰጥ ማለት ነው። የእግዚአብሔር ጸጋ በእውነት ሰው የሚያገኝባት እውነተኛ ጎዳና፣ እውነተኛ መስመር አንዲት ሃይማኖት ናት። እምነት ስለበዛ ሰው እውነተኛውን እምነት እንዴት ሊያውቅ ይችላል የሚለውን ጥያቄ ለመመለስ ሕሊናችን ሲጨንቀው ሲቸግረን ሁሉም እምነት ልክ ሊሆን ይችላል ወይም ደግሞ ሁሉም ስህተት ሊሆን ይችላል ወደሚል መደምደሚያ መድረስ ተገቢ አይደለም። እና እምነት ጸጋ ናት ብለን የለ? እምነት ጸጋ ናት፣ ስጦታ ናት። ሃይማኖትን ቀደም ሲል ስለዘረዘርነው ነው። ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ መክራቸዋለሁ የይሁዳ መልእክት ነው። እግዚአብሔር እርሱን ሃይማኖት በንጹህ እንድንሰጥ
እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን ማለዳለን። ይሄ በእንተ ቅድሳት በቅዳሴ ዘወትር የምንሰማው ነው። ሃይማኖት ዘእግዚአብሔር ትባላለች። ሃይማኖት የእግዚአብሔር ሃይማኖት ትባላለች እና ስለዚህ ሃይማኖት የሚሰጥ እግዚአብሔር ነው እና እግዚአብሔርን ለምን እንዲህ አደረክ ማለት አንችልም። አንደኛ ለገሌህን ሰጥተዋል ለገሌህን አልሰጠሁም ለምን ልንለው አንችልም። በፍትሐ እግዚአብሔር ስለማይመረመርና ስለማይደረስበት ማለት ነው። እውነተኛ ሃይማኖት ያላቸው ሰዎች እኮ አሁን በዓለም ላይ ስናየው እንደውም በቁጥር ጥቂቶች ናቸው። አብዛኛው ሰው ከእውነተኛ ሃይማኖት ውጭ ነው። እኛ እንደምንለው ከሆነ የኛ ሃይማኖት ናት፣ አንዲት እምነት ናት፣ እውነተኛ የትውስታ ናት ካል ያ ሁሉ ሰው ምን ሊሆን ነው ብለን እንደው የሚገቡበት ያሳጣናቸው መስሎ ህሊናችን እያሰበ ግራ መጋባትና መጨናነቅ አያስፈልግም። የኛ ስራ አይደለም ማለት ነው። ማመናችን ራሱ የሚረጋገጠው አንዱ በዚህ ነው። እንግዲህ ማመን ያስፈልጋል ብለናል። እግዚአብሔር በተናገረው ባጻፋቸው መጽሐፍት፣ በሰራቸው ስራዎች፣ በወሰናቸው ውሳኔዎች ሁሉ ማመን ያስፈልጋል ብለናል። ያ ከሆነ አንዱ መሰረታዊ ነጥብ ሃይማኖት አንዲት መሆኗን ማመን ነው። አንዱ መሰረታዊ ነጥብ። ስለዚህ ሃይማኖት አንዲት ናት። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 4 ላይ አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ይላል። እግዚአብሔርም አንድ ነው፣ ሃይማኖትም አንዲት ናት ይላል እና ጥምቀትም አንዲት ናት። ልጅነት የምታሰጥ የተወደዱ ልጆች መዝገብ የምትባል መዝገበ ውሉድ ፍቁራን የምትባል ጥምቀት አንዲት ናት። ጌታ አንድ ነው፣ ሃይማኖትም አንዲት ናት ይላል። እንደገና ይሁዳም ደግሞ በመልእክቱ ምንድነው የሚለው? ለቅዱሳን አንድ ጊዜ ስለተሰጠች ይላል ሃይማኖት ይላል። አንድ ጊዜ የተሰጠች ሃይማኖት ናት እና እግዚአብሔር የተለያየ ሐሳብ በምድር ላይ አይነዛም። እርስ በርሱ የሚጋጭ እርስ በርሱ የሚጣረስ ሐሳብ አይነዛም። ሃይማኖቶች፣ የእምነት ተቋማቶች፣ አስተሳሰቦች፣ ፍልስፍናዎች በምድር ላይ እንዲበዙ የሚያደርገው ሰይጣን ክፉ መንፈስ ያን የሚያደርገው ለምንድን ነው? እውነተኛይቱን ሃይማኖት ምን ለማድረግ? ለመደበቅ። እውነተኛይቱ ሃይማኖት እንዳትገኝ ለመደበቅ ጉድፍ ሲያበዛ፣ ቆሻሻ ሲጥል፣ ቆፍሮ ሲቀብራት ነው። እንደውም ለእውነተኛ ሃይማኖትም በጣም የተጠጋጋ የተቀራረበ ነገር ሁሉ ይፈጥራል፣ የተመሳሰለ ማለት። ከዚህ የተነሳ ብዙዎች አይሳሳቱ። እነዚህ እንኳን አስቸግሩንም። አሁን ለምሳሌ ነው መሐመዳውያን መጽሐፋቸውም ሌላ ነው፣ እምነታቸውም ሌላ ነው። እነሱ አብረውም ከጎናችን ቢሆን አያስቸግሩ። ግን እነዚህ ከኛ ጋር በጣም የተመሳሰሉ ናቸው፣ የተቀራረቡ ናቸው የሚሉ ሰዎች አሉ። እና እንደውም እነሱ ከኛ በምን ይለያሉ? ምን ችግር አለው ከነሱ ጋር ብንጋባ ብንዋለድ ብንኖር ደግሞ እስከ ማለት የሚደርሱ ደግሞ አለ። እና አንዱ የሰይጣን ፈተና ራሱ ይሄ ነው ማለት እንዲህ በጣም እያቀራረበ እያጠጋጋ እውነተኛይቱን ሃይማኖት ጨርሶ ለመለየት በማይቻልበት ሁኔታ ሰው እስኪገባ ድረስ አድርጋል። ይሄ እኛን አስጨንቀን። ምክንያቱም ሃይማኖታችንን የያዝነው በእውቀት አይደለም ማለት ነው። ተመራምረን በእውቀት የደረስንበት አይደለም። ምን ሺህ ጊዜ ማመሳሰል ማቀራረብ ቢኖር ሃይማኖትን የሚገልጥና የሚሰጥ እግዚአብሔር ከሆነ እውነተኛይቱን ሃይማኖት ይሰጣል ማለት ነው። ከሰው የሚጠበቀው ምንድነው? እውነተኛይቱን ሃይማኖት ለመቀበል የሚያስችለው የልብ ንጽህና ነው ማለት። መልካም ሕይወት ካለው ሰው እግዚአብሔር ያን ይሰጣል። ሃይማኖት ስጦታ ናት ስንል ደግሞ አድሎ አለው ማለት ነው። እግዚአብሔር እንግዲህ ለኛ የሰጠውን ለሌላው ለምን አልሰጠውም የሚል ጥያቄ ሊነሳ ይችላል አይደል? እንደዛ ደግሞ እንዳንል አድሎማ የለውም። ሃይማኖት የተሰጠው ሰው ለዛች ሃይማኖት ብቁ ካልሆነ ደግሞ ይወሰድበታል። ምንም ጥያቄ የለውም። ስንቱ ነው ሃይማኖቱን ካመነበት ከተጠመቀበት ከኖረበት ሃይማኖት ጥሎ የሚፈረጥጥ? በልጅነቱ በማዕከላዊ ዘመኑ ባለቀ ዘመኑ ወደ መቃብር ሊወርድ አንድ እርምጃ በቀረው ዘመኑ ሰዓቱ እንኳን ሃይማኖቱን የሚተው የሚለቅ ሰው አለ የለም? ተመራምሮ አውቆ ደርሶበት ይመስላችኋል?
ለዛ የማይበቃ ከሆነ ሰው ሃይማኖቱ ምን ትሆንበታለች? ትወሰድበታለች። ስለዚህ አሁን እንዲህ ሲሆን የተመጣጠነ ይሆንልናል። ምንም ሰራንም አልሰራንም ሕፃንም ሆነን አዋቂም ሆነን እውነተኛዋ ሃይማኖት ከተሰጠችን ማንነታችን ሳይፈተሽም ገና ማለት ነው። ሃይማኖቱ የተሰጠውም ሰው ደግሞ ታይቶ ለዛ ብቁ ሳይሆን ሲቀር የሚወሰድበት ከሆነ እግዚአብሔር አድሎ እያደረገ ነው ማለት ይቻላል። ከተሰጠው ሰው የሚወሰድ ከሆነ ለዛ ብቁ ሳይሆን ሲቀር፣ ላልተሰጠውም ደግሞ እኮ እግዚአብሔር ይሰጠዋል። መስጠት ማለት እኛ በሕፃንነት በ40 በ80 ቀን ስለተጠመቅን ከክርስቲያን ቤተሰቦች ስለተወለድን ብቻ እንዳይመስላችሁ። አድገው ጎልምሰው እኮ አገር አቋርጠው ስንት ኪሎ ሜትር ራእይ አየን፣ ህልም አየን። አንድ እንግዳ መጥቶ እንዲህ ነገር ነገረን፣ እንዲህ ተማርን፣ ስናነብ ይህን አገኘን እያሉ እኮ አገር አቋርጠው ነጮቹ ጥቁሮቹ ይጠመቋታል ጥምቀታችንን አይደል? በቃ ይሄ የእውቀት ሁኔታ ይመስላችኋል? የምርምር ጉዳይ ነው ይሄ አይደለም። ስለዚህ ሲሰጥም እግዚአብሔር ምን ያደርጋል ማለት ነው? ይሰጣል። ከየት መርጦ ከየት አውጥቶ እንደሆነ አናቅም፣ ይሰጣል። ሲወስድም ደግሞ እንዴት እንደሚወስደው ባልታወቀ መንገድ ምን ያደርገዋል ማለት ነው? ይወስደዋል። ይሄ ምንድነው? ፍትሐ እግዚአብሔር ነው። እና እግዚአብሔር ስጦታ ሃይማኖት ስጦታ ናት ስንል እንግዲህ ሃይማኖት ውስጥ የሌሉቱ ባይሰጣቸው ነው ምን ይደረግ ልንል አንችልም ነው ማለት ነው። ይሄን እንድንገነዘብ እና ስለዚህ ሃይማኖት ስንት ናት? ሃይማኖት አንዲት ናት። በዚህ ጽኑ። ይሄ ባይሆን ኖሮ እምነትን ማስተማር መስበክ ዓለምን መዞር እኮ ሰው አይጠበቅበትም ነበር አይደለም እንዴ? ምን ያስፈልጋል? ሃይማኖት አንዲት ካልሆነች እና ሁሉ እምነት እና ሰው በጎ መስሎ የታየው ሁሉ የሚያጸድቀው ከሆነ ማለት ነው የራሱ ሐሳብ እና የደረሰበት እምነት ሁሉ የሚያጸድቀው ከሆነ እምነታችን ልክ ናት ብሎ ማስፋፋት፣ መንገር፣ ማስተማር፣ ሌላው ማሳመን፣ ማስጠመቅ ምን ይጠቅማል? ለምን ያዙትን እናስለቅቃለን ማለት ነው? ለምን እናስተምራለን? ስለዚህ ሃይማኖት አንዲት ናት ከሚለው ከተነሳን አገልግሎት ሰፊ መድረክ እንዳለና ብዙ እንደሚጠበቅብን እንገነዘባለን። ሁለተኛ መጽናትም በእምነትም ደግሞ አለቅም ብሎ መጽናትም ሰማዕትነትም ይኖራል። ያ ካልሆነ ሁሉንም ብናምን ልክ ከሆነ ለምን መስዋዕትነት እንከፍላለን? በአንድ ሃይማኖት ሆነን ሰማዕትነት ሲፈለግብን መከራ እንድንቀበል የሚያደርገን ጥቅም የሚያሳጣን ከሆነ ተወት አድርገው ለምን ሰው ተለዋዋጭ አይሆንም? አንዲት ሃይማኖት ብሎ የሚያምን ሰው ግን ያችን ይጠብቃታል፣ ዋጋ ይከፍልላታል አይደል? ሰማዕትነት ይቀበልባታል። ስለዚህ የመጀመሪያ እምነትን ያንኑ ደግሞ ምን ማድረግ ያስፈልጋል? መጠበቅ፣ ማቆየት፣ ማጽናት ያስፈልጋል ማለት ነው። እና አንድ ጥቅስ እናነብና ትምህርታችን እናጠቃልለዋለን። ስለዚህ ዛሬ አንደኛ ስለ አመን መታመንን ቀደም ሲል ያየነው መሰረታዊ ነጥብ ነው። ስለ ጽኑ ተስፋ አይተናል። ሁለተኛ በልብና በአንደበት እግዚአብሔርን ስለማመን አይተናል። ሶስተኛ ሃይማኖት አንዲት ስለመሆኗ ተመልክተናል፣ አይተናል ማለት ነው። እና የመጀመሪያ እምነትን አጽንቶ ስለመጠበቅ ሐዋርያው የተናገረውን ነው የምንመለከተው። ምክንያቱም እምነትን ልክ እንደ ልብስ መለዋወጥ፣ መቀያየር፣ በሀሳብ መቀያየር የሞላበት ዘመን ስለሆነ እንዲህ በእምነት የሚያጸኑ ኃይለ ቃላትን ማንበብ የሚያስፈልግ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 3 ቁጥር 14 ላይ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ ይላል። ከዚያ በኋላ የመጀመሪያ እምነታችንን በኩረ ናት እምነታችን ማለት ነው እና ለእኛ የመጀመሪያ ማለት ብቻ አይደለም ማለት ነው እና በኩር የሆነች ሃይማኖት፣ አንዲት የሆነች ሃይማኖት ያችን ሃይማኖት ማለት ነው እና የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና የመጀመሪያው ምናችንን እምነታችንን እና ቀዳማዊት መሆኗን፣ ፊተኛ መሆኗን፣ በኩር መሆኗን፣ አጽዳቂ ሃይማኖት መሆኗን ማለት ነው የሚመሰክርልን እና ይህን የመጀመሪያ እምነታችን እስከ መጨረሻው ድረስ አጽንተን
እንጠብቅ ነው የሚለው። ሌሎችን ደግሞ መሰረታዊ ነጥቦች በሚቀጥለው ክፍለ ጊዜ ትምህርታችን የምናያቸው ይሆናል። የሰማነውን በልቦናችን ጽላት ጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።